ሸበላ ከንግስቷ ጋር ዱባይ ላይ ከች አለ። ሌሎቹ መዋጮ እየጠየቁ ነው። ዱባይ ለመምጣት መዋጮ እየጠየቁ ነው። ዱባይ ዱባይ ይላሉ። ዱባይ ውሃ በላት። ዱባይ ውሃ በላት። ቤተሰብ ዛሬ ማለት ነው አንዳንድ ነገር ዱባይ ሀይሚና የብሩኬ ቆይታ አንዳንድ መጥፎ ነገሮች ሰምቻለሁ፣ ልናገር መጥቻለሁ። እስከ መጨረሻ ቪዲዮን አዳምጡት። አንዳንድ ነገር ልላችሁ መጥቻለሁ። ይሄ ግን እዚህ ሐዋሳ ላይ የነበራቸው ቆይታ ነውና ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ በጨረቃ ፋሚሊ ነው የመጣሁት። እንግዲህ የጨረቃ ፋሚሊ ዱባይ ላይ በነበራቸው ቆይታ በጣም ደስተኛ ሆነው ደስተኛ ሆነው ከቢኒያም ጋር እንዳሳለፉ ከሌላ ሰው ጋር ከማን ጋር ይገናኙ ከማን ጋር ይሆኑ ከማን ጋር የምናውቀው ነገር የለም። ከቢኒያም ጋር ግን ብዙ ነገራቸው ኮንታክት እንደሆነ አውቀናል። ቢኒያምንም በደስታ ተቀብላችሁት አመስግናችሁታል። ማመስገንም ማመስገንም አለብን። ሌላውን ላይፍ አናቅም። ሌላውን ላይፍ ምናልባት ያለፈ ታሪኩም ሊሆን ይችላል። ይሄ ልጅ የአሁን ታሪኩም ቢሆን እኛ አይመለከተንም። ግን ደስ የሚለው ነገር ብሩኬ ዱባይ ላይ ሲሄድ አሁን ሀይሚ ተከትለው በመሄዱ በጣም ነው ደስ ያለኝ። በጣም የመጀመሪያው ያው ሆነ በንዴት ላይም ስለሆነ ምናምን ያው ያልፋል። ያንን ጦርነት ራሱ ማምጣቷ ራሱ ሀይሚ ወድጄዋለሁ እኔ አሁን ላይ ሳስበው ማለት ነው። ምክንያቱም ያንን ጦርነት ባይኖር ኖሮ ብሩኬም ተመልሶ ወደ ኢትዮጵያ አይሄድም ነበር። ወደ ኋላ ለምን ተመለሽ እንዳትሉኝ ቤተሰብ ይቅርታ፣ የተመለስኩበት ምክንያት ስላለኝ ነው። እና ቢኒያም በጣም ስራው ምን እንደሆነ አይታወቅም፣ ግልጽ አላደርጉንም። እና ስነ ምግባሩን እኛ ያየነው ከጨረቃ ፋሚሊ ጋር ነው። ከዛ ውጪ እኛ አናቅም። ግን እናንተ በምታውቁት ልክ ነው መጓዝ ያለባችሁ ቤተሰብ ማለት ነው። ስለሱ ምንነት አናቅ። እንዴት ነው እሱ ለስራ ላይቭ ላይ ገብቶ ያወራውን ወሬ እንዴት ነው ከሀይሚ ጋር ብሩኬ አብሮ ነው እንዴ? በመጽሐፍ ቅዱስ መማል አለበት እንዴ? ብሩኬ አብረው ሀይሚ ያለማደሯን በመጽሐፍ ቅዱስ ይማልላችሁ እንዴ? ከዚህ በላይ ማርያምን እያለ ፕራንክ ሰራላችሁ። ለብቻዋ እንደተኛች ለብቻዋ እንዳደረች ፕራንክ ሰራ። እሱኑ ፈርቶ ማለት ነው። ከዚህ በላይ ምን መጽሐፍ ይዞ ይማል እንዴ? ሀይሚ እኔ ጋር አልተኛችም ብሎ። አረ እንደው አታፍሩም? ትንሽ አይበቃችሁም እንዴ? ምንድነው ይሄን ያክል በዚህ ልክ ሰውን እንደዚህ በቃ ያልዋለበትን እንደዚህ እንትን ማለት? እንግዲህ እናንተ እንደምታስቧቸው አይሆኑም። እነሱ በቃ በራሳቸው በጭንቅላታቸው ያሰቡትን ነገር ነው የሚያደርጉት። በጭንቅላታቸው ያሰቡትን ነው የሚያደርጉት። እኛ በምንለው ቢሆንማ እስካሁን ድረስ ስንት ነገር ተደርጎ ነበር፣ ስንት ነገር ሆኖ ነበር እስካሁን። ግን ሁለቱም የራሳቸው ጭንቅላታቸው የሚመራቸው ስሜት አላቸው። የዛሬን ሳይሆን የነገን ነው እነሱ እያሰቡ የሚጓዙት። የዛሬን መንገዳቸውን ሳይሆን ስለ ነገ የሚሄዱበት መንገድ ነው እያሰቡና ከስር እያጠሩ ያሉት። እንዴ ተናገረ እኮ ከአንዴም ስንቴ ተናገረ ብሩኬ። እንዴ ምን ነው መጽሐፍ ቅዱስ ይዞ ይማልልን? በቃ ውሸቱ ነው ብሩኬ፣ ውሸታም ነው፣ እንደዚህ ነው። ይሄን ያክል ጥግ ያስኬዳል? ይሄን ያህል ጥግ ያስኬዳል? አያስኬድም እኮ እንዴ። ኦልሬዲ በቃ ሲጀመር አንድ የሆነ የራሱን አካል ነው ይዞ ሄደው ምንም የማድረግ መብት አለው። በቃ ምንም እዚህ ጋር እኮ እኛ የሚመለከተን ነገር የለም እኮ። እኛንን እንዲህ ትኬት ቆርጠን የላክናቸው፣ እኛንን እንዲህ ሀይሚዛ ብቻዋን ሆነች ታመመች እንዲሆነ እኛንን እንዲህ ያልናቸው። እነሱ ሁለቱ ናቸው በቃ። ብሩኬ ቢደክመው ሀይሚ ናት ድካሙን የምታውቀው። ሀይሚ ቢደክማት በትታመም ብሩኬ ነው ህመሟን የሚያውቀው። እኛ አናቅም እኮ። እኛ እኮ ቪዲዮቸውን ብቻ ማየት ነው የምንችለው። ቪዲዮቸውን አይተን መጥፎ ነገር ካለ መሳተፍ ካለብን ልንሳተፍ እንችላለን። ግን ደግሞ ያ ነገር አልተፈጠረም በጊዜው። እያንዳንዱ ትንንሽ ነገሮች በሁለቱ መካከል ያለውን ነገር ሁለቱ ናቸው ተደጋግፈው ተወጥተውት አልፈውት የመጡት። ተዝናኑም ተጉላሉም እኛ ቪዲዮ ላይ ያየነውን ብቻ ነው ማውራትም መናገርም የምንችለው። ይሄን ያክል ሰብስክራይብም ቪውም ፍለጋ ቢሆንም የሰው ልጅ በዚህ ልክ ዝቅ ማድረግ ምንድን ነው እንዴ? ምን ነው መልካም ነገርም እኮ አውርታችሁ ሰብስክራይብ ይመጣል። እኔ ለነገሩ መልካም ነገር ተወራም አልተወራም ማለት ነው። ለነገሩ ሚዲያው በራሱ ማለት ነው አንዳንድ ጊዜ ጥሩ ነገር የሚያወራን ሰው አያበረታታም፣ መጥፎ ነገር የሚያወራን ሰው ነው የሚያበረታታው።
ይሄ የታወቀ ነው። ግን ደግሞ በብሩክና በሃይሚ በጣም ውርድ ያለ ነገር ሲወራ ስሰማ ይደብራል። በቃ የሆነ ይደብረኛል እኔ ለራሴ ማለት ነው። ምክንያቱም ሰው እስከሆንኩ ድረስ ይሰማኛል። እና አንዳንዴ የምታወሩትን ነገር እወቁ። አንዳንድ ጊዜ ለአንዳንድ ዩቲዩበሮች ማለት ነው። ሌላው ደግሞ እኔ እንደ ሰው ላም ወለደ በሬ ወለደ ብዬ ቪዲዮ አልሰራም። እንደ ሰው ማለት ነው። እኔ ትክክለኛ የሆነውን ነገር ብቻ ነው የምናገረው። ግን ደስ የማይላችሁ ልጆች ተግባብተናል። አሁን ምን ላይ እንደሆነ ተግባብተናል። አሁን ስለተግባባን እኔ ምንም አይመስለኝ። እኔ ደግሞ ያንን ነገር ማላደርገው ያኔ እንዴት ነው እኔ እንጃ በይው አይለኝም። ለዛ ለምን እንደማይለኝ አላውቅም። ለራሴም ጥያቄ ነው። እና አሁን ተግባብተናል። አትልፉ። እኔ ጋር ምንም አይነት ነገር ውሸት የለም። እና ኤዳ ነው ምናምን የምትባል ትናንትና ይቺ ዩቲዩበር እና ዛፍ የምትባል ከምድረ በዳ ነበር ማጥፋት። እንዴ ምን ነው ዩቱብ ካምፓኒ እኮ ነው የሚከፍለኝ። አንቺ አትከፍይ ከፈለግሽ አትይ። ዩቱብ ካምፓኒ ለሚከፍለው ነገር ምን አስቀናችኋል? ትንንሽ ዩቲዩበር ለጨረቃ ፋሚሊ ምን አይነት ዋጋ እንደሚከፍል ብታውቁ ዛሬ ላይ እናንተ ላይቫችሁን ከፍታችሁ አታወሩ ነበር። እኛ ሸር በምናደርግላቸው እንደዚህ አምጥተን ቪዲዮቸውን በምንጠቀመው ቪዲዮቸው ቫይናር ነው የሚወጣው። እሺ እስኪ እዩ እየዞራቸው የማንም ቪዲዮ ነው እንደነ ብሩኬ ይዘውት የሚሽከራከሩት ትንንሽ ዩቲዩበሮች። እነሱንም ጠቅመን እኛም ተጠቅመን ነው። ገባችሁ? አውርተን አይደለም የምንቀረው። ደግሞ ማለት ነው እዚህ ጋር ማንም የሚሳደብ ምንም አይመስለኝ። እኔ ምንም አይመስለኝ። ግን የዚህ የምሰራባቸውን ሰዎች ክብራቸውን አልነካም። ግን አንዳንዴ ሰው ሲረዳቸው ክብር የነካው ከመሰላቸው ሰው በፈለገው አይነት መተርጎም ይችላል። እንኳን አይደለም እኔን እነሱን ራሳቸውን ሃይሚንም ብሩኬንም ስንት የሚሰድባቸው ሰው አለ። ስንት የሚሰድባቸው ምንም ችግር የለባቸውም። ከፍላችሁ ነው የምትሰድቧቸው። ዶላር ከፍላችሁ ነው የምትሰድቧቸው። ገባችሁ? እግዚአብሔርን አንዳንዴ ሳስበው ማለት ነው ዶላር ከፍላችሁ ነው የምትሰድቡት። የምትሳደቡ ሰዎች ዶላር ከፍላችኋቸው እነ ብሩኬን ትሰድቧቸዋላችሁ። አይኑ ዋተር ምንም ችግር የለውም። ምንም 0.5 ሳንቲም ቅንጣት ታህል እኔ አልጨነቅም ለሚሰድበኝ ሰው። ግን ለምናገረው ነገር እጠነቀቃለሁ። ምክንያቱም ስነ ምግባሬ እንደዚህ እንዲሆን አልፈልግም። እኔ መጥፎ ነገር አውርቼ እኔ በቻናሌ መጥፎ ነገር ቆሻሻ ነገር አውርቼ አላቅም። ግን የምናገረው ነገር በቪዲዮቸው ላይ አስተያየት የምሰጠው ምንድነው ሸርደዳ ነው ምናምን ብላኛለች አንዷ በባለፈው። እንደዛ መሆኑን ራሱ አላቅም ነበር። ግን የሰው ልጅ ይሳሳታል። ስህተት ሊኖርብኝ ይችላል። ስህተት የለብኝም አለም። ግን የሁሉንም ዩቲዩበር እየዞርኩ ሳይ ሰማይና ምድር እኔ ከትንሽ ዩቲዩበሮች ጋር አልጻፍም። በነገራችን ላይ አልጻፍም። ለምን ብትሉኝ እኔ ትክክል የሆነውን ሪል የሆነውን ነገር ነው የማወራው። ውሸት ዋሽቼ አላቅም። የሚሆነውን ነገር ሁሉ እኔ ከሰራሁ በኋላ ጨረቃ ፋሚሊ ላይ ተፈጽሞ ታውታላችሁ እያንዳንዷ ነገር እና እግዚአብሔር ይመስገን አልዋሽም። ሲቀጥል ደግሞ ማለት ነው ስለ ቢኒያም ይሄን ያህል ጥግ ገብታችሁ ብዙ ማውራት አይጠበቅባችሁም። ምክንያቱም ጨረቃ ፋሚሊ 1 ሳምንት ነው ሄደው አብረዋቸው የቆዩት። በቃ ስራቸውን ሰሩ። ከዛ ወደ ሀገራቸው ተመልሰው መጡ። ሌላውን ባክግራውንዱን እያወጣችሁ ከሃይሚ ጋር ከብሩኬ ህይወት ጋር አትለጣጥፉት። ማርያም በጣም ያስጠላል። በጣም እውነት ይደብራል። እኔ ሌላውን ባክግራውንዱን እዚህ ጋር አምጥታችሁ እኔ አልለጥፈም ብዬ ነው እኔ ያለጠፍኩት። ለምን እሱ ስራው ሊሆን ይችላል። የኛ ልጆች ደግሞ እዛ ቦታ ላይ አይሆኑም። ሃይሚና ብሩኬ በፍጹም እዛ ቦታ ላይ እነሱ አይሆኑም። እዛ ቦታ ላይ ሄደውም አልተዝናኑ በፍጹም። ምክንያቱም አላቅም ቢኒያም ከዚህ በፊት ሙዚቀኛ ይሆን አርቲስት ይሆን አናቅም። ነጮች ናቸው እንዳሉ እዛ ቤት ውስጥ እኛም ማንፈልገው እኛም ማንወደው ነገር በጣም ብዙ አለ። እንደውም ኢንስታግራሙ ላይ ሄዳችሁ ማየት ትችላላችሁ። እዛ ቦታ ላይ ግን እነ ሃይሚ የሉም፣ እነ ብሩኬ የሉም። ከእንዲህ አይነት ሰው ጋር ነበር ብሩኬ ጓደኛ የሆነው ምናምን እንዴ! እስኪ አረጋጉት፣ እስኪ ሳከን በሉ። የትኛው ሚስጥር ነው እሱ አሁን አውጥቶ ቢኒ የተናገረው? እሱ እኮ የራሱ ህይወት እኮ ነው። ቢኒ ያንን የፖሰተው የራሱ ነው። የራሱ እንደፈለገ መሆን ይችላል። አይመለከተንም። እኛ ምን አገባን? መልካም ወንድማችን ነው፣ እንደዚህ ተንከባክቦናል ብሎ አስተዋወቁን፣ ተዋወቅን። ምንድን ነው ምንጭቅ የምንለው እሱ ላይ ቢኒያም ላይ? ቢኒያም ዩቱብ የለው ምን አርግ ነው የምንለው?
ያልተናገረውን ተናገረ። ለምን ትላላችሁ? ነገ ጠዋት እኮ ብሩኬ ዱባይ ይመለሳል። ነገ ጠዋት ሀይሚ ዱባይ ትመለሳለች። የሆነ ስራ ሊሰሩ ይችላሉ፣ ሊመላለሱ ይችላሉ። በዛን ሰዓትም ይጠቅማቸው ይሆናል ይሄ ሰው። ዛሬ ላይ ግን እንደዛ ብላችሁ ሰውን ካጠፋችሁት ነገ ለእነሱ ምን እንደሚያስብ ታውቃላችሁ? አንዳንድ ጊዜ የሆነ ሰውን እንትን ስንል አገላለጽ እንወቅበት። ቤተሰብ የሚያስጠላ ነገር የምትናገሩ ሰዎች አስቡበት። ሚዲያውን ለጥሩ ነገር እንጠቀምበት። እና ዛሬ የመጣሁበት ሀሳቤ ይሄን ይመስላል። ሀሳቤን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ሲስ ደግሞ እንደ ጥሩ ዩቲዩበር ተከታታይ ያላት እሳት ማቃጠል ነበር ያልሽ ልጅ ደግሞ አልቃጠልም፣ ገና እበዛለሁ። ገና ታያለሽ 100,000 50,000 40,000 እገባለሁ። አብረን እንቀጥላለን። የጨረቃ ፋሚሊ በምድር ላይ እስካሉ ድረስ ማለት ነው አብሬያቸው እኔም አለሁ። የትም ቦታ ቢሄዱ የትም አብሬያቸዋለሁ። እግዚአብሔር እድሜና ጤናውን ረጅሙን ይስጠን። ሀገራችንን ሰላም ያድርግልን። ከምንሰማው ነገር እግዚአብሔር ይሰውራል። ምንሰማው ነገር በጣም ያስጠላል ሀገራችን ላይ ማለት ነው። አሁን ያለንበት ነገር እና እግዚአብሔር ቆይ ያድርገን፣ ነዋሪ ያድርገን እንጂ እያንዳንዷን ነገር ከጨረቃ ፋሚሊ ጎን ነኝ። ለሌላ ሰው ስሪ ትሉኛላችሁ፣ በሌላኛው ቻናል እሰራላችኋለሁ። በዚህ ቻናል ግን ከጨረቃ ፋሚሊ ውጪ ማንንም አምጥቼ አልሰራም። የጨረቃ ፋሚሊም ብቻ ሀሳብ ነው የምሰራው እኔ በዚህ ቻናሌ። ደስ አይለኝም ሌላ ነገር ስሰራ። ሞክሬ ነበር ግን ደበረኝ፣ አስጠላኝ፣ ተውኩት። እና ውድ ቤተሰቦቻችን የምትወዱኝ የምታከብሩኝ በያላችሁበት ፈጣሪ ያክብርልኝ። ሲስ ደግሞ ተቃጣይ ረሪ ያላችሁኝ ደግሞ እግዚአብሔር እንደ ሰው ሳይሆን እንደናንተ ሳይሆን እግዚአብሔር በራሱ ፍቃድ ሁሉንም ነገር ምድርን የፈጠረ አምላክ ያራምደኛል፣ ያስኬደኛል። እንደ ሰው አወራለሁ፣ ዩቲዩብ እሰራለሁ። አለቀ በቃ። ምንም ከምትቃጠሉ ሌላ ዩቲዩበር ይሁ እኔን አትዩ። ለምን ትናደዳላችሁ እንዴ? ጉድ እኮ ነው ፈጣሪ። ሰው ስንት ነገር ያወራል፣ ግን ስንት ነገር ያወራል። ቆርቁሮኝ አይደለም እኮ አባባላቸው ግርሞኝ ነው። ለማንኛውም ስለ ብሩክ መጥፎ ነገር የምታወሩ፣ ስለ ሀይሚ መጥፎ ነገር የምታወሩ ከራሳችሁ ተቆጠቡ። ቢኒ ሚስጥር አወጣ የምትሉ ከራሳችሁ ተቆጠቡ። ካም ነገር እናስብ። ለሰው ልጅ ያላረገውን ነገር አደረገ ብለን ማሰብ ጥሩ አይደለም፣ ለእኛም ኃጢአት ነው። እና ውድ ቤተሰቦቼ ማለፍ ስለከበደ ነው የመጣሁት። በጣም አድርጌ አመሰግናችኋለሁ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ውሎ ይሁንላችሁ። ባይ ባይ። ደክሞኛል።